ሰላምታችን በያላችሁበት ድረስ የተወደዳችሁና የተከበራችሁ ተመልካቾቻችን እንደምን አላችሁ? ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ሰላሀዲን ሴር ነኝ። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን ቆዩ። ህገወጥ ንግድን በመከላከል የዋጋ ንረትን ለመቆጣጠር እየሰራ መሆኑን የአማራ ክልል ንግድና ገበያ ልማት ቢሮ አስታወቀ። ቢሮው የ2018 በጀት ዓመት ግምገማና የ2019 በጀት ዓመት እቅድ ትውውቅ መድረክ በኮምቦልቻ ከተማ አካሂዷል። መስዑድ ጀማል ተጨማሪ ዘገባ አለው። የአማራ ክልል ንግድና ገበያ ልማት ቢሮ የ2018 በጀት ዓመት እቅድ አፈጻጸም ግምገማና የ2019 በጀት ዓመት የእቅድ ትውውቅ መድረክ በኮምቦልቻ ከተማ አካሂዷል። በመድረኩ የክልል የዞንና የከተማ አስተዳደር ኃላፊዎችና ባለሙያዎች ተሳትፈዋል። የኮምቦልቻ ከተማ አስተዳደር ንግድና ገበያ ልማት መምሪያ ኃላፊ ዮናስ መላኩ በ120 ሚሊዮን ብር ዘመናዊ የገበያ ማዕከል ተገንብቶ ወደ ስራ መገባቱ ምርቶችን በተመጣጣኝ ዋጋ ለህብረተሰቡ ለማቅረብ አስችሏል ብለዋል። በ120 ሚሊዮን ብር ሁለተኛ ደረጃ የግብይት ማዕከል ገንብተን ስራ አስጀምረናል። ለምሳሌ አሁን ቦርቼሌ ሁለተኛ ደረጃ የግብይት ማዕከልን በመክፈታችን ለአገልግሎት ክፍት ከሆነበት ጊዜ ጀምሮ የግብርና ምርቶችን 197,000 ኩንታል ምርት ማቅረብ ተችሏል። የግብርና ምርቶችን 197,000 ኩንታል ምርት በመቅረቡ ማህበረሰቡ ያገኘው ጥቅም ምንድነው? በነፃ ገበያው ያንን ግብይት ፈጽሞ በነበር 158 ሚሊዮን ብር ያላግባብ ወጪ ወጣ ነበር። የማዕከላዊ ጎንደር ዞን ንግድና ገበያ ልማት መምሪያ ኃላፊ ዳንኤል ወርቁ በዞኑ ህገወጥነትን ለመከላከል ከፍተኛ በጀት ተመድቦ ገበያውን ለማረጋጋት ጥረት ተደርጓል፣ በዚህም ውጤት አግኝተንበታል ነው ያሉት። በ32 ሸማች ማህበራት ከ92 ሚሊዮን ብር በላይ ተዘዋዋሪ ብድር እንዲመቻች ተደርጎ በዝቅተኛ ዋጋ ያቀረቡ የኢንዱስትሪ ምርትም የሰብል ምርትም ለማህበረሰቡ ተደራሽ በማድረግ ኑሮ ውድነቱን ለማስተካከል በርካታ ስራዎች ተሰርተዋል ማለት በእኛ ዞን ሲታሰብ እንግዲህ 92 ሚሊዮን ብር በጣም ቀላል ብር አይደለም። ምርትን ቶሎ ወዲያው አንዴ 4 ጊዜ 5 ጊዜ ስለሚቀርብበት በአመት ውስጥ በጣም በርካታ ምርቶችን ማቅረብ ይቻላል። በዚህም ትንሽ መለስተኛ የሆነ መረጋጋት እንዲፈጠር ለማድረግ በጣም በርካታ ስራናል። ይህም ብቻ ደግሞ ለውጥ ስለማያመጣ ድንኳኖችን መግዛት ጀምረናል። ወደ 10 ድንኳኖች አሁን ተገዝተዋል። ስለዚህ የፈለገው ቀን ላይ ሄዶ የሆነ እዛ ድንኳን ውስጥ ገብቶ ጤፍም ይሁን የኢንዱስትሪ ምርትም ይሁን የግብርና ምርት ገዝቶ መሄድ እንዲችል የሚያስችል ስራዎች እየሰራ ነው የሚገኘው። የአማራ ክልል ንግድና ገበያ ልማት ቢሮ ኃላፊ ዶክተር ኢብራሂም መሐመድ በተጠናቀቀው በጀት ዓመት በክልሉ ህገወጥ ንግድን በመከላከል ገበያውን ለማረጋጋት በትኩረት ሲሰራ መቆየቱን ገልጸዋል። የህገወጥነትና ከዚህ ጋር የተገናኙ ብልሹ አሰራሮችን የመታገል ጉዳይ ነው። በቁጥጥሩም በርከት ያለ ግኝት አግኝተናል። ያላግባብ ዋጋ የሚጨምር ተገኝተዋል። ምርት የሚደብቅ ተገኝተዋል። የመለኪያ መሳሪያው ችግር ያለበት በሱ ለህብረተሰቡ ሰፍሮ የሚሰጥ ለክቶ የሚሰጥ አግኝተናል። በተለይም ደግሞ ነዳጅ ላይ የስርጭት አግባቡን ባልተከተለ መንገድ ነዳጅን በሚያባክን መንገድ ስርጭት ሲያደርጉ ያገኘናቸዋል። በርከት ያሉ ህገወጦች ተገኝተው ለምሳሌ ወደ 105,000 የሚሆኑ ህገወጥ ድርጊቶች ተገኝተው አስተዳደራዊም ህጋዊም እርምጃ ወስደናል። በበጀት ዓመቱ ከ14 ሚሊዮን ኩንታል በላይ የግብርናና የኢንዱስትሪ ምርት የገበያ ትስስር በመፍጠር ገበያውን ለማረጋጋት ተሰርቷልም ብለዋል። የኑሮ ውድነትን የሚያረጋጉ ተግባራትን በመስራት ረገድ ለግብይት ተዋናዮቹ በተለይ ለሸማች ህብረት ስራ ማህበራት ተዘዋዋሪ ብድር እንዲቀርብ ተደርጓል። በዚህ ረገድ ከቅድ በላይ ወደ 1.5 ቢሊዮን ብር በላይ ተዘዋዋሪ ብድር ማቅረብ ተችሏል። 120 የቅዳሜና እሁድ ገበያዎችን አዲሶችን 120 እንዲፈጠሩ አድርገናል። 8 ዘመናዊ የገበያ ማዕከላት ስራ እንዲጀምሩ አድርገናል። እነዚህን ሁሉ ሰርተን ከ14 ሚሊዮን ኩንታል በላይ የግብርና ምርት የኢንዱስትሪ ምርት ለሸማቹ በተመጣጣኝ ዋጋ እንዲቀርብ ማድረግ ተችሏል። በክልሉ የገበያ አማራጮችን በማስፋትና ህገወጥነትን በመቆጣጠር ለገበያ መረጋጋት የሚደረገው የተቀናጀ ጥረት ተጠናክሮ እንደሚቀጥል በመድረኩ ተገልጿል።
በ2018 በጀት ዓመት ዘላቂ ሰላምን በመገንባት የህዝብን የልማት ጥያቄዎች ለመመለስ የተሰራው ስራ አመርቂ ውጤት ማስመዝገቡን የኦሮሞ ብሔረሰብ አስተዳደር ገለጸም። የብሔረሰብ አስተዳደሩ ምክር ቤት 5ኛ ዙር 28ኛ መደበኛ ጉባኤውን በኬሚሴ ከተማ አካሂዷል። ኢማም ኢብራሂም የኦሮሞ ብሔረሰብ አስተዳደር ምክር ቤት 5ኛ ዙር 28ኛ መደበኛ ጉባኤውን አካሂዷል። በጉባኤው በ2018 በጀት ዓመት የተሰሩ የሰላም የልማትና የመልካም አስተዳደር ስራዎች በምክር ቤቱ አባላት ተገምግመዋል። የብሔረሰብ አስተዳደሩ ምክር ቤት ዋና አፈ ጉባኤ ክብርት ፋጡማ ሙላ በ2018 በጀት ዓመት የተደረጉት ተደጋጋሚ የሰላም ጥሪዎች ፍሬያማ እንደነበሩ ጠቅሰዋል። አንዳንድ ወረዳዎች ላይ ጸረ ሰላም ኃይሉ ጫካ የተቀመጠውን የማስከባት ሂደት ይሰራሉ። በርካታ ስራዎች ተሰርተዋል። በባለድርሻ አካላቶች በመቀናጀት ማለት ነው። በተለይ ደግሞ ለየት የሚያደርገው ደቡብ ሀራ ወረዳ ላይ ብዙ ትግል በማድረግ ጥሩ ስራዎችን በመስራት ጽንፈኛው ከጫካ ወደ ማህበረሰቡ የተቀላቀለበት ሂደት ነው። የኦሮሞ ብሔረሰብ አስተዳደር ዋና አስተዳዳሪ አህመድ አሊ በ2018 በጀት ዓመት ዘላቂ ሰላም ለመገንባት ህዝብን ያሳተፈ የሰላም ግንባታ ስራ በመሰራቱ በቀጠናው ሰላም መፍጠር ተችሏል ብለዋል። ለአጎራባች አካባቢ ያሉትን ሰላማችንን በሚፈለገው ደረጃ ለማረጋገጥ የቻለበት ዓመት ነው። በውስጣችን ያለውን ጽንፈኛን በተመለከተ በተለይ በዞናችን የሸኔ እንቅስቃሴ በሰፊው የሚኖርበት አካባቢ ነው። ይሄ አካባቢ ይሄንን በልዩ ሁኔታ በህዝባችን የሚፈለገውን የህዝብ ግንኙነትና የመግባባት ተግባቦቶቻችንን ደግሞ በእውነቱ በዚህ ዓመት ለየት የሚያደርገው ህዝባችን በራሱ ከውስጡ በመነጨና በተፈጠረለት የግንዛቤ ሁኔታ ጥላትን ፊት ለፊት ወጥቶ የታገለበት ዓመት ነው። ማህበረሰባችን ላይ የመነጋገርና የመግባባት ስራችን የህዝብ ግንኙነት ስራችን በስኬት በመጣው የሰላማችን ትልቁ ስኬት ብለን እናምናለን። በበጀት ዓመቱ በተለይ በግብርናው ክፍለ ኢኮኖሚ ትኩረት በመስጠት በተሰራው ስራ ውጤት መመዝገቡን ተናግረዋል። ግብርናን በማሻገር ደረጃ በተለይ አትክልትና ፍራፍሬ አካባቢ ከፍተኛ የሆነ የህዝብ መነቃቃት የተፈጠረበት ሁኔታ ነው ያለው። ህዝባችን አንዳንድ አስተማሪ ሊሆኑ የሚችሉ በአትክልትና ፍራፍሬ ክላስተር ረመዳንን ሳይቀር ጉድጓድ የሚያዘጋጅና የሚዘጋጅበት ጊዜ ነበረ። በተለይ ከክልላችን መንግስት ጋር ከፌዴራል መንግስት ጋር በነበረው ትብብር የሙዝ ክላስተር፣ የፓፓያ፣ የማንጎ፣ የአቮካዶ ክላስተር አዲስ ምዕራፍ የተከፈተበት ዓመት ስለሆነ በልማቱ እጅግ ያደገ የግብርናችንን መዘመን የሚታይበት ዞን ተብሎ መውሰድ ይቻላል። ይሄን ደግሞ ከማህበረሰባችን ተጠቃሚነት አንጻር ውጤቱ ወደ ተጠቃሚነት ወደ ትክክለኛውና ሁለንተናዊ ብልጽግና የሚረጋገጥበት ዓመት ለማድረግ ሰፊ ስራዎች ተሰርተዋል። የብሔረሰብ አስተዳደሩ የምክር ቤት አባላት በበኩላቸው በቋሚ ኮሚቴዎች በኩል በየጊዜው ድጋፍና ክትትል ሲያደርጉ እንደነበርም አብራርተዋል። ዞናችን እንደሚታወቀው ብዙ የልማት ስራዎችን እየሰራ የመጣበት ዘመን ነው። ይህም ከምርትና ምርታማነትን ከመጨመር አንጻር የተማሪ ተሳትፎ ከመጨመር አንጻር ነው። ገቢያችንን ከመሰብሰብ አንጻር እና የተለያዩ የፖለቲካና ማህበራዊ ጉዳይ ስራዎች ላይ ከፍተኛ እንቅስቃሴ እያደረገ የመጣበት ዘመን ነው። ከመብራት ጋር ተያይዞ ያሉት መልካም አስተዳደር ጥያቄዎች፣ ከቴሌ ጋር ተያይዞ እነሱ የነበሩ የመልካም አስተዳደር ችግሮች እንዲሁም ደግሞ ከአገልግሎት አሰጣጥ ጋር ሲነሱ የነበሩት በርካታ ችግሮች ምላሽ እያገኙ ያሉበት ሁኔታና ስኬት ዓመት ነበር ብሎ መግለጽ ይቻላል። የክልሉ ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ባደረገላቸው ድጋፍ ስራ በመፍጠር ተጠቃሚ መሆናቸውን በኮምቦልቻ ከተማ በእንስሳት እርባታ ዘርፍ የተሰማሩ ሴቶች ተናገሩ። ስራ ፈጣሪዎቹን ውጤታማ ለማድረግ እየሰራ መሆኑን የከተማ አስተዳደሩ ሴቶች ህጻናትና ማህበራዊ ጉዳይ መምሪያ አስታውቋል። ከድራሊ ተጨማሪ ዘገባ አለው። ህዳር 15 2018 አሚኮ ባስተላለፈው ዘገባ የአማራ ክልል ሴቶች ወጣቶችና ማህበራዊ ጉዳይ ቢሮ የቢሮው የሴቶች ንቅናቄና ተሳትፎ ማስፋፊያ ዳይሬክተር ወይዘሮ ደስታ ፈንታ በክልሉ በ8 ዋና ዋና ከተሞች ለተመረጡ ሴቶች ስልጠና በመስጠት ለእያንዳንዳቸው የ100,000 ብር የስራ ማስጀመሪያ ድጋፍ ይደረጋል ብለው ነበር። የህይወት ክህሎት ስልጠናው ቀጥለን የንግድ ክህሎት ስልጠና እንሰጣለን። ከሰለጠኑ በኋላ ወደ ተግባር ሲገቡ በቀጣይነት እንደግፋለን። ለአንድ ሴት 100,000 ብር የሚያወጣ ግብአት ነው የሚገዛው። አሁን ለሶስተኛ ዙር 405 ሴቶችን 40 ሚሊዮን 500,000 ብር ሌት የሚያደርገው ይሄን ዙር ሶስተኛውን ዙር ለእያንዳንዱ ከተማ በሰጠናቸው ኮታ ልክ የመስሪያና የመሸጫ ቦታ እንዲያመቻቹ ነው ያደረግነው። አማራ ሚዲያ ኮርፖሬሽንም ወደ ኮምቦልቻ ከተማ ተጉዞ ስልጠናውን ወስደው ድጋፍ ይደረግላቸዋል ከተባሉ ሴቶች ጋር ቆይታ አድርጎ ነበር። ያነጋገርናቸው ሴቶችም ምንም አይነት የገቢ ምንጭ እንዳልነበራቸውና አሁን ግን ቢሮው ባደረገላቸው ድጋፍ በእንስሳት እርባታ መሰማራታቸው ነው የገለጹት። ማገዶ በመልቀም
ለቤቴ ለልጆችን ለማሳደጊያ ማለት ነው። እያንዳንዱን ገበያ ወጥቼ ጎመን ዘር ወቅጬ ሸጬ እመጣለሁኝ እና ያው ካለኝ አቅም አንፃር ቀበሌውን ክፍለ ከተማውን ደግፎኝ ይሄን ገንዘብ እድል እንዳገኝና ይሄን ስራ እንዲፈጠርልኝ በማድረጉ እዚህ ደረጃ ደርሻለሁ። ገንዘቡ ድጋፍ የተደረገን ሰዎች ደግሞ አንድ ላይ ያጫምቀን እኒህን ጥጆች እየገዛን በማድለብ እየቀያየርን ነው የምንገኘው። መስራት እየቻልን ገንዘብ አጥተናል በሚል ሰጠናቸው ማመልከቻ። ከዛም በኋላ ይሄን ነገር አመቻቹልን። አልহামዱሊላህ አሁን ስራችን እየሰራን ነው። ይሄንን ቤት ደግሞ ክፍለ ከተማው ሰርቶ ሰጠን። በቡድን ተደራጅተው በጋራ እየሰሩ መሆኑን የገለጹት ሴቶቹ ቢሮው ቃሉን አሟልቶ በመገኘቱ አመስግነው ሰርቶ ለመለወጥ መዘጋጀታቸውንም ተናግረዋል። አንዳችን ዛሬ ነገ አንዳችን ያው የቤታችንም ቀዳዳ እየሸፈን ማለት ነው። ስለዚህ እኔ ተራይ ሲደርስ በጧት መጥቼ ከብቶችን አስተማራለሁኝ እንከባከብና በዚህ ሰዓት አስሬ ደግሞ መልሼ ከሰዓት ተፈታቸዋለሁኝ። አሁን ለኔ ትልቅ አድቫንቴጅ የፈጠረልኝ የነዚህ ከብቶችበት ለኔ ለቤቴ ማገዶ ሆኖልኛል። ገርም ነገር ትርፍ አግኝተናል ብለን እንደ ችግራችን አልተከፋፈልንም። ለምን ነገ የተሻለ ደረጃ እንደርሳለን ብለን ያለነውና ሸድ ለራሱ ጨምረን የተሻለ አስፋፍተን ለመገኘት ነው። በቃ አንዷ ከቸገራት አንዷን ሸፍነን የምትሄድበት ቦታ ካላት የሷን እኔ ሸፍኜ ለልጆቿ የምታዘጋጀው ነገር ካላት በቃ እየተሸፋፈንን ማለት ነው የምንሰራ ያለነው። ስለዚህ አሁን እኛ ከዚህ ቦታ ከፍ ካልን የኛን ይዘው እንዲነሱ ራሱ እንስባለን ብለን እናስባለን። ጠባ ለመቆጠብ እንተወያይተን ለመለያየ እንነፋፈቃለን፣ ደስ ይለናል። በኮምቦልቻ ከተማ ሴቶች ወጣቶችና ማህበራዊ ጉዳይ መምሪያ የሴቶች ግንዛቤና ንቅናቄ ማስፋፊያ ባለሙያ አቶ ታለበዙ በከተማዋ ለ41 ሴቶች ለእያንዳንዳቸው 100 ሺህ ብር ድጋፍ መደረጉንና ከተማ አስተዳደሩም የመስሪያ ቦታ ማመቻቸቱን ገልጸዋል። ክልል ጤና ቢሮ ከሴቶች ህጻናት ቢሮ ጋር መተባበር ነው ይሄ ድጋፍ የተደረገው። ቃሉን በትክክል ተግባራዊ አድርጓል ብናስባለን። በዚህ አጋጣሚ ማመስገን እንፈልጋለን። እንደ ኮምቦልቻ ከተማ 41 ሴቶች ናቸው። ለእያንዳንዳቸው 100 ሺህ ብር ድጋፍ ተደርጓል። 4.1 ሚሊዮን ብር ነው ድጋፍ የተደረገላቸው። በቡድን 5 እየሆኑ ነው 7 ቡድን ያልኩና አሁን እዚህ አንደኛ ነው አንድ ቡድን ነው 5 ናቸው። ያው ጥጃ እያደለቡ አንድ ወር እያቆዩ የሚሸጡ ናቸው። 3-4 ልጅ የምታሳድግ እናት አለች ለብቻዋ ያላባትና እነሱ አሁን ለልጆቻቸው ዳቦ መግዛት ችለዋል። የተሻለ ስራ እየሰሩ ነው። ደስተኛ ናቸው በዚህ ስራ ላይ። እነዚህ ሴቶች የእንስሳት እርባታን ጨምሮ በተለያዩ የስራ ዘርፎች መሰማራታቸውን የገለጹት ባለሙያው ሴቶቹ ሰርተው እንዲለወጡ መምሪያው ክትትልና ድጋፉን አጠናክሮ እንደሚቀጥልም ነው የገለጹት። ባልትና አለ በዶሮ እርባታ የተሰማሩ አሉ። አብዛኛዎቹ በዶሮ ነው የተሰማሩት እና በባልትና ከተማ አስተዳደሩ ሼር ችሏቸዋል። የመስሪያና መሸጫ ቦታ ችሏል። እንስሳት የሚያረቡት የግብርና ባለሙያ ያስፈልጋቸዋል። የቢዝነስ እንትን ሆኖ ሰልጥነዋል። ያጋጠማቸውን ችግር በቅርብ እየተገናኘን እየፈታንላቸው ደስተኛ ናቸው። የተሻለ ስራ የሚሰራል ብለን እናስባለን። የተከበራችሁና የተወደዳችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ወደ እናንተ አድረስን። ከዜናዎቹ ጋር ሰላሀዲን ሰይር ነኝ። በያላችሁበት መልካም ጊዜ